ቤት እያስገምትኩ ነው። ለቤቱ ምን ልትሰሪ? እያስገምትኩ ነው። ምኑ? ቤቱ ነው ስንት እንደሚሸጥ። ቆይ እንዴት ተገመተ እባክሽ? በስልክ ጨርሼ ላኩላቸው። እንደዚህ ስታደርጊ ማን ነበር? አባዬ። ወይኔ ጉድ! የምን ጉድ ነው? ልሸጠው ነው አልኩት። ጭራሽ። አዎ ችግር አለ? ቲና እባክሽ ከዚህ በኋላ ታለቅሻለሽ ብዬሻለሁ። እኔውን ቤት አለኝ። ቤት ይዞ ማልቀስ ደግሞ ደስ ይላል። ያው ይቺ ናት አዲሱ ሚስቱ? እኔ እንጃ። ወይኔ ቲና፣ ቆይ አንተ ባለጌ! እንፋታለን እንደምትወሰልብኝ እርግጠኛ ነበር። ሰምኛለሽ? አባዬ እንደሚፈልገው ድል ያለ ሰርግ ደግሼ አገባለሁ። እሱ እያማረህ ይቀራል። እሺ ብቻ አንቺ ልታሽ እሱን አሳይሻለሁ። ረሳው እንዴ? የቤት እኮ የኔ ነው። እንዴት ዋላችሁ? እንዴት ነሽ? ሳናስበው እኮ ጥሩ ቤተሰብ አገኘህ። እኔም ጥሩ ቤተሰብ ነው ያገኘሁት። ልጅ ልታወሪ የምትፈልጊውን አሁን ማውራት ትችላለሽ። በጣም ጥሩ ዋናው እሱ ነበር። እሺ ዋናው ሀሳብሽ ምን ነበር? አካውንት ላይ ያለውን ብር ሳላሳግርብህ ግማሹ ትሰጠኛለህ። ኧረ እሺ፣ አንቺ እስከ ቤቱ ሳታካፊኝ? እሱ እንኳን እያማረህ ይቀራል። እንደዚህ አይነት ጅብ ነበርሽ እንዴ? አልነበርኩምም አይደለሁም። እና ቴና ለሽማግሌው ለካሌብ አባት ቤቱን ልትሸጠው እንደሆነ ትነግራቸዋለች። በላያቸው ላይ ጭፈራ ቀረሽ አይነት ነገር ላያቸው ላይ ፎቶ እያነሳች ዙሪያውን እየተሽከረከረች ምን እያደረግሽ ነው ልጄ ይሏታል የካሌብ አባት። ቤቱን እያስቀመጥኩ ትላለች። ማለት ምን ልታረጊ? እንዲሸጥ ነው ትላለች። ይህ ቤት እኮ አይሸጥም ይላሉ። ይህን ቤት እኔ ወደኋላ አይሸጥም ይላሉ። እሱ የኔ ፍላጎት ይወስነዋል ትላለች ቲና። እሺ እንዳልሽ ይላሉ የካሌብ አባት። ስንት እንደተገመተልህ ብታውቅ ዳፍሰው ነው ትላለች ቲና። ምን አልሽ ልጄ ይላሉ የካሌብ አባት ልክ እንዳልሰሙ ነው። ምንም። ቲናም የካሌብ አባት ከስትፈነጭ ከቆየች በኋላ ላያቸው ላይ ወደ ዳንኤል ጋር ሄዳ ቤቱ ምን ያክል እንደተገመተ ገምት ትላለች። አሁን ሴን የመረረኝ ኖረ ሁልጊዜ እየመጣች እናታውሪልኝ ይላታል። እንዴ ምን ማለት ነው? ይሄን አይደል እንደምንፈልገው ትላለች። ግን ደግሞ ተረጋጊ ስልሽ አትረጋጊም እንዴ እያላት ነበር ዳኒ። እንዴ ቆይ እንደተገመተ ይላል። በስልክ ጨርሼ ላኩላቸው ትላለች ቲና። ግን ይህን ስታደርጊ ማን ነበር ይላል ዳኒ። ዳኒ እንደዛ ሲላት አባዬ ነበረ። ወይኔ ጉድ ይላል ዳኒ። የምን ጉድ ነው? ልሸጠው ነው አልኩት ትላለች ቲና። ዳኒ ምላያቸው ላይ ቤታቸውን ከመሸጥሽ በፊት ለራስሽ ሻንጣሽን ብታዘጋጅ ይሻልሻል እያላት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያለች ኢትዮጵያውያን ኤርትራውያን እግዚአብሔር ይመስገን ደህና ነኝ። የግፈኛው ሚስትና የሰራተኛዋ ፍጥጫ ክፍል 30 አብረን እናያለን። የባለፈው ክፍል ቲና ትሁትን ውጭ አንቺ እኔ ከካሌብ ጋር የምነጋገረው ነገር አለ ብላ ነበረ። ካሌብም አትወጣም እዚሁ እሷ ቤት መናገር ትችያለሽ ብሏት ነበረ። እሷም ፍች እፈልጋለሁ እያለች ነበረ። ቪዲዮ ያለቀው እዚህ ላይ ነበረ። ቀጣዩ ክፍል ዛሬ ላይ እንዳየ ነው። እሺ ቲና ችግር የለም እንደውም በተቻለች መጠን በፍጥነት አድርጊውና እንለያይ እያላት ነበር። እንደዛ ከሆነ ጥሩ፣ ለሚፈጠረው ነገር ግን እንዳታዘንሽ እያለች ነበር ቲና። ችግር የለውም እንደማላዝን ቃል ገባልሻለሁ እያለ ነበር ካሌብ። ዳኒም ቲና ግን እያበርሽ ነው። አላበርኩም፣ እንደውም ከዚህ በኋላ አንተም ጥገኛ አትሆንም ትላለች ቲና። ሳቅ ብሎ ዳኒም በውስጡ እያረረ የአንቺ ወንድም ከመሆን ጥገኛ መሆን ይሻለኛል። አቤት አቤት፣ ከኔ ጋር እኮ ነው የመጣኸው ትላለች ቲና። አዎ ከአንቺ ጋር ነበር፣ አሁን ግን ከእነሱ ጋር ነኝ። ዳኒ ብዙ አታስወራኝ እሺ፣ አንተ ማስብበት ብላ ቤት ለቃ ትወጣለች። ውጭ ወጥተው ይገናኛሉ እንደለማዳቸው። ዳኒም ቲናን ውጭ አግኝቷት አንቺ በጣም ባለጌ ነሽ ይላታል። ተረጋጊ ሲሉሽ ለምን ደሞ አሰሙት እና ብዙ የማታውቂው ነገሮች ገና አሉ ይላታል። እና ንገረኝ ልወቀው ትላለች። በፍጹም ልነግርሽ አልችልም። ዳኒ ነገሩን ግልጽ አድርጎ ባይነግራትም ተይ ይሻልሻል ብታቆሚ ነገርሽን፣ ከዚህ በኋላ ግን ታለቅሻለሽ እያላት ነበር። ከዚህ በኋላ ምንም ችግር የለብኝም፣ ቤት አለኝ። ቤት ይዞ ማልቀስ ደግሞ ምንም ማለት አይደለም። ዳኒ የሚወዳት ፍቅረኛው ኤደን ጋር ያለ መንገድ ላይ ቲናን ከርቀት ያያታል። እሱም ሩጦ ወደ አንድ ሱቅ ለመደበቅ ይሞክራል። ምንድን ነው የምታፈጥረው ነው ትለዋለች ኤደን። እሱም ትንሽ ልቤን ተሰምቶኝ ነው ውሃ ግጅልኝ ይላታል። ቲና መንገዱን እስክታልፍ ድረስ ኤደንም ውሃውን ገዝታለት እንከጠጣ። እሺ ምንድን ነው ምን ችግር ተፈጥሮ ነው? ወደ ሆስፒታል ሄድ እንዴት ትለዋለች። አይ ደህና ነኝ አጋጣሚ እኮ ነው ይላል ዳኒ። ዳኒ ወደ ካሌብ ቤት ተመልሶ ቆይ አባዬ ግን አንተ ከሷ መሻል የለብህም እያላቸው ነበር። እና የምትማር ሰው ቢሆን እኮ መማር ነበረባት እያስተማርኳት ነበር ይላሉ እሳቸው። እኔ እኮ በመሀል ቤት ተጨነኩ ይላል ዳኒ። አንተ ምንም ያስጨንቅህ ነገር አለ ይላሉ የካሌብ አባት። እንደ አባዬ ምንም ቢሆን እኮ እህቴ ናት፣ እህትህን መምከር እኮ ነበረብህ፣ ስትባልግም ተይ ማለት ነበረብህ ይላሉ የካሌብ አባት። ቆይሽ አሁን ኤዱ ብትመጣ ምን ማድረግ አለብኝ ይላል ዳኒ። ችግር የለም ምንም አታመጣ፣ ስለሱ አታስብ ይላሉ የካሌብ አባት። ቲና ካሌብን አካውንት ውስጥ ያለውን ገንዘብ ሳላሳግድብህ ልታካፈለኝ ይገባል ትላለች። እሺ አንቺ እስከ ቤቱ ታካፍኛለሽ ይላል ካሌብ። እሱ እያመረህ ይቀራል ትላለች ቲና። ካሌብ ለካ እንደዚህ አይነት ጅብ ነበርሽ እንዴ ይላታል። አልነበርኩኝም አይደለሁኝም። እና ምንድን ነው እና በባዶ እጅ ልውጣለህ እንዴ? የሆነ ነገር ይዘሽ ለመውጣት ነበር እንደ ገባሽው እዚህ ቤት ይላታል ካሌብ። እሱን እንደፈለግ ካስበው። አንድ የምነግርሽ ነገር ቢኖር ድጋሚ ብትለምኝም እንኳ ከዚህ በኋላ እኔና አንቺ ባልነች መሆን አንችልም። ቀጣዩ ደግሞ ምን እንደው ልንገርሽ፣ ፍርድ ቤት ጉዳዩን ይዞት እኔን ጠይቅ። ቲና ለዳኒ የሆነ ነገርም አለ። ለምንድን ነው የማይፈሩት? ለምን ሳበረረችን ብለው ትንሽ ፍራቻ ከፊታቸው ላይ አይነበብም ትላለች።
የሆነ ነገር እንዳለ ጭንቅላት ቢኖርሽ ነበር የምታስቢው፣ ግን ጭንቅላት የለሽም እያላት ነበር። መረጋጋታቸው አስፈርቶሻል ይላል ዳኒ። ቆይ ለምንድን እንደዚህ ሆነው? እንዴት ነው የማይፈሩት ትላለች። ለምን እንደዚህ ሆነ ይመስልሻል? ለምን ረጋ ብለሽ የማታስቢው? በቃ ምን ማድረግ እንደማይችሉ ስለሚያውቁት ነው ዝም ያሉት። ዳኒ ለካሌብ አባት አባዬ እውነቱን ነግሬያት እኔ ሰላም ማግኘት እፈልጋለሁ ተጨንቄያለሁ ይላል። ንገራት ይላሉ የካሌብ አባት። እሱ በዚህ ሰዓት ይደነግጣል። ወይ አባዬ ብሩን ለመስጠት ነው አይደል ይላል። እንግዲህ መብት ነው፣ ብሩን ለማግኘት ከፈለግ ጸጥ በል ይላሉ የካሌብ አባት። ግን ብነግራት ምን የምትል ይመስልሃል ይላሉ ዳንኤል። እኔ አላቅም ያንተ ታምረኛ ናት ይላሉ የካሌብ አባት። እኔ በቃ ተጨነኩኝ፣ በዚህ በኩል ትዳሬ፣ በዚህ በኩል ደግሞ የናንተ ነገር፣ ብዙ አትጨነቅ፣ ፈጣሪ ያልሆነ ምህኑ ይሉታል የካሌብ አባት። እሱም እሺ ይላል። እንግዲያችን 4 ሚሊዮን ብር ለማግኘት አሁንም ልንገር ላይ ነው። ለቲና ተናግሪያት ወርቃን ትወቅ ወይስ ደግሞ በውስጥ ያፈኝ ይዤን 4 ሚሊዮን ብሬን አግኝቼ ጥዬ ልጥፋ? ከሚወዳት ፍቅረኛው ጋር ለመኖር ስለሆነ ጉጉቱ ያን ለማግኘት ደግሞ አሁንም ተስፋ ላይ ነው ዳኒ። የካሌብ አባት ቀላል እየተበቀሉት እንዳልሆነ አልገባውም። የልጃቸው ሚስት በራሳቸው ቤት ብዙ ነገሮች ሲያባልግ እንደነበረ ረስቶታል። ገና ከእሳቸው 4 ሚሊዮን ይጠብቃል። እሳቸው ትልቅ በቀል እየተበቀሉት ነው። አሁንም ብር ጠብቅ ይሰጥሃል አትናገር እያሉት ነው። ዳኒ ውጭ ወጥቶ መንገድ ላይ ኤደንን ያገኛታል። አሁን እንሂድ ወደ ቤት ትለዋለች። የትኛው ቤት ይላል። ወደ እነ አባባ ጋ ነው ትላለች ኤደን። አይ እንደዛም አይሆንም ያለውን ነገር ነግሬሻለሁ አይደል ይላታል። እና ብትነግረኝ አባባን ከማግኘት ጋር ምን ያገናኘዋል ትላለች። እሱም ለምን አትረጅኝም ዛሬ አይሆንም ይላል። ለምን አይሆንም ቤተሰቦች ናቸው ብለን ያስተዋወቀኝ ዛኔም ቤተሰቦች ሆነዋል ትላለች። እንደውም ተወንታ አታስፈልገኝም ራሴ እሄዳለሁ ብላ ወደ አባባ ጋር እሷት መሄድ ትጀምራለች። ዳኒም ከቲና ጋር እንዳትገናኝበት ስለፈለገ መንገድ ላይ ሆነው ቲናን ውጭ መታ እንድትገናኙ ይጠይቃታል። እሷም ትመጣለች። እሺ ና እንሂድ ወደ ቤት አሁን ትለዋለች። አይ እንደዛ አይሆንም አንሄድም ወደ ቤት እኔ ዛሬ ምሳሌ ጋብዘሽ ይችላል። አይ ባይሆን ራት ትጋብዘኛለህ ና ወደ ቤት እንሂድ ትላለች። በፍጹም ዛሬ እኔ ምሳም ጋብዝሽ ራት ሳይሆን ውጭ የሆን ምሳ እንብላ ይላል። ከኤደን ጋር እንዳይገናኙ ስጋት ስላደረበት እንዴ ቆይ ግን ምን ተገኝቶ ነው ትላለች ቲና። አይ ሰሞኑ ልክ አልነበርክም እያላችሁ ነበር። አንዳንዴ በጥሩ ሙድ ብናወራ እንግባባለን ብዬ አስባለሁ። አንተን እንጂ ገንዘባችን ይዘን ወደ ውጭ ወተን እንኖር ስልህ ከካሌብ ጋር ታረቂ ትላለህ። አንቺ እኮ ያልገባሽ ነገር ስላለ ነው። ለማንኛውም አሁን እሱን ተይው። ሻውን የት እንሂድ ትላለች ቲና። የፈለግሽበት ይላል። እንዴ ጋባዥውን ታይደለፍ ትላለች። በይነ እሺ ብለው መንገዳቸውን ይቀጥላሉ። ዳኒና ቲና ወደ ምሳ ግብዣው ጋር እየሄዱ ካሌብ ኤደንን ሊሸኝ ወጥቶ መንገድ ላይ ያዋቸዋል። ይችናት አዲሱ ሚስቱ ወይኔ ቲና ብላ በጣም ትናደዳለች። እሱንም ፊቱ ላይ ተናዱ ታየዋለች። ቆይ አንተ ለምን ተናደድክ ትላለች። አንቺን አይቼ ነዋ ገና ለገና ከሴት ጋር አየሁት ብለሽ ትናደጃለሽ እንዴ? እና ታዲያ አልተፋታንም እኮ ትላለች ቲና። እና አንቺስ ከኔ ጋር አይደለሽ? ቢሆንም ቀድሞ አዘጋጅተው ነው ማለት ነው እያለች ነበር። እየቀናሽ ነው ይላል ዳኒ። ወይስ አሁንም ተወጂዋለሽ ይላል ዳኒ። አንተ እባክህ የማይሆን ነገር አትቀባጠር ትላለች። እባክሽ የማይሆን ነገር የምትቀባጠሪው አንቺ ነሽ። ዳኒ ለራሱ ከኤደን ጋር እንዳይወቅ ስለማይፈልግ ውስጡ ተቃጥሏል። ነገሮችን ግን ለመለባበስ እየሞከረ ነበር። ለራሱ ብስጭትና ቁጭት ቅናት ስላለበት ሌላ ያልጨረሰው ነገር ካለ ጨርሰሽ ስጠኝ ብሎ ጥሯት ይሄዳል። ካሌብም ኤደንን ሸኝ ቤት አያደርስም ቻው ብሏት አባዬንም እየመጣች ጠይቀዋት ትጥፊ ይላታል። በደስታ እመጣለሁ ብላው ቻው ብለው ትሄዳለች። ቲና ቤት ተቀምጣ የካሌብ አባት ባሉበት ወይኔ ቲና እያለች ውስጧ ቅጥል እያለ ነበር። ምን አሁንም እየተናደድሽ ነው ይላል ዳንኤል። እና ለምን አልናደድ ትላለች። ዳንኤልም ኧረ አባዬ ያለ ነገር በላት። ገና ለገና ካሌብን ከሴት ጋር እየተውላ ነው እንደዚህ የምትሆነው። አሁንም እኮ እንደፈለገ መሆን መብቱ ነው ይላሉ የካሌብ አባት። እና መች ተፋተን ትላለች። አንቺም እኮ እንፋታ ብለሽዋል። ስለዚህ አንቺም የሆነ ነገር ሳትይዥ እንደዚህ አላልሽም። ካሌብ አባት ትዕግስቴን እያስጨረስከኝ ነው ትላለች ቲና። የካሌብ አባት አልሽኝ ይላሉ። አዎ አባዬ እንድልህ አንተም እኮ እንደ መጥፎ ነው የምታይኝ ትላለች ቲና። የኔ ምን ይጠቅምሻል ይላሉ እሳቸው። ብዙ ባታናድደኝ ጥሩ ነው ትላለች ቲና። አንቺ ብዙ ባታናገሪኝ ጥሩ ይመስለኛል ይላሉ የካሌብ አባት። የባልሽ አባት እንጂ ጓደኛሽ አይደለሁም ይላሉ የካሌብ አባት። እኔ ነኝ ራሴን ያዋረድኩት ትላለች ቲና። የካሌብ አባትም ዳኒ ስለነገርከኝ አመሰግናለሁ ብለው ተነስተው በጣም ተበሳጭተው ከተገባቸው ይሄዳሉ። ቲናም ካልሆነ መንቀሬ ላስወጣው እንዴ ትላለች። ይኸውልሽ አንድ ሳምንት ተረጋግተሽ ቆይ፣ ከዛ በኋላ የምነግርሽ እነግርሻለሁ ይላል ዳኒ። ልትነግረኝ የፈለግከው ነገር አሁን ንገረኝ ትላለች ቲና። በፍጹም አሁን አልችልም፣ ስለማልችል እኮ ነው። ለማንኛውም እስከዛ ብትታገሺ ጥሩ ነው። ለዛሬ ይዤ የቀረብኩት የግፈኛዋ ሚስትና የሰራተኛዋ ፍጥጫ